አምራን ድብቅ ካሜራ አስቀመጠች ቤት ውስጥ። ናሆምና ኑሐሚን ደግሞ ፍቅራቸውን ሊያድሱት በዝግጅት ላይ ናቸው። በጣም የሚገራርም ነገር ነው። አምራን የአቶ ሌኩን ነፍስ ማጥፋቱን አወቀች። የሚገርም ነው በእውነት አምራን ማለት መሰሪ ናት። እንግዲህ አስቡት፣ የተደበቀ ማንም ያላየ ያላወቀውን አምራን ግን አውቃለች ማለት ነው። በጣም በርካታ ነገሮች ተፈጥረዋል። እንዲሁም ደግሞ ኤርሚያስ ደግሞ እንግዲህ ወደነ አቶ ሌኩን ቤት በአማችነት ሊገባ ነው። እግዚኦ እግዚኦ እግዚኦ! ያነ ቤት ተርመስምሱ እየወጣ ነው እንግዲህ በኤሚ አማካኝነት እንግዲህ እሱ ምን ማማቹኝ ልግባ እያለ ነው ማለት ነው። በጣም የሚገራርሙ ናቸው እንግዲህ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው አብረን እንቆያለን። እንግዲህ አምራን የድብቅ ካሜራ አዘጋጅታለች ማለት ነው። ሁሉንም ነገር የሚያወሩትን፣ የሚያደርጉትን፣ የሚሰሩትን፣ የሚተገብሩትን ያሰቡትን ሁሉ እንግዲህ እየደረሳት ነው ማለት ነው። እንግዲህ ደብቃ ካሜራ አስቀምጣለች። ሁሉንም ነገር እያወቀች ነው እንግዲህ በዛ በካሜራው አማካኝነት አቶ ላይኩንና ወይዘሮ ዝናሽ የዳግምን አባት እንደቀበሩት በእውነት ደርሳበታለች። አስቡት እንግዲህ ምራት ናት፣ ነገር ግን ተንኮለኛ ሴረኛ ናት። እንግዲህ ካሜራ ደቅና ወይዘሮ ዝናሽ እንግዲህ ካሜራ ደቅና ነው ማለት ነው በድብቅ አቶ ላይኩንን ቀርጻ እሱ ነው ነብሰ ገዳይ ለማስባል እንግዲህ ካሜራ በድብቅ አንድ የድሮ ዘመዷ እንዲቀርጽላት አዘጋጅታ ነበረ። እሱንም ደግሞ በብር አልተስማሙም ነበረ። ከዛ ያንን ብር ሰጥታ ያንን ፍላሽ ተቀብላ ነበረ። ነገር ግን አምራን በዛ በካሜራው አማካኝነት ተከታትላት አብራ የምትሄድበት ድረስ ሄዳ እንግዲህ የምታወራውን በስልክ በምንም ይቀርጽላታል። ሄዳ አብራ ተሸፋፍና ኮፍያ ለብሳ ጋንግስተር መስላ ሄዳ ተደብቃ እየሰማች ነበረ። ከዛ ልክ እሷ ዝናሽ ከሄደች በኋላ መጣችና በስንት ልክፈል ትለዋለች ማለት ነው። በስንት እንስማማ ትለዋለች። ምንድን ነው እኔ ብር ብቻ ነው የምፈልገው፣ ፍሉስ ብቻ ነው የምፈልገው አላት ማለት ነው። ምንም ችግር የለውም እኔ ለአንዷ ወሬህ እጥፍ ነው የምከፍል። ስለዚህ ማንን ነው የገደሉት እኔ አላቅም፣ ብቻ የሞተ ሰው አለ ቀብረዋል። ነገር ግን እኔ አላቀውም ሰውየውን፣ ብቻ ቅረጽልኝ አለች። በብር ተስማማን፣ ቀረጸችኝ። እስከ ዛሬ ድሃ ዘመዷ ነበርኩኝ፣ ነገር ግን እኔ ብር አሰጠኝም ነበረ። አሁን ግን ይኸው ዛሬ ግን ሰራሁላት። እስከ ዛሬ ያጃጃለችን የኝን ያክል ዛሬ በጣም አግኝቻታለሁ፣ ቀርጥፊያታለሁ አለ ማለት ነው። ይኸውልህ ከዚህ በኋላ እንግዲህ ዝናሽ ያንን ፍላሽ ስትቀበል እንዴት እንደዚህ ታደርጋለህ? ለምንድን ነው ይህንን ፍላሽ ከዚህ በኋላ ግን ይደገማል ብትደግመው አለች። ብትደግመው የሰውየውን ሞት ወደ አንተ እንደሚዞር እንዳትጠራጠር፣ ብትፈራኝ ነው የሚሻል ብላ እንግዲህ አስፈራርታ ሙኝት ፍላሿን ይዛ ሄዳለች። ነገር ግን አምራን ደግሞ ሄዳ እንግዲህ ትንሽ ላወራ 30 ብር ቆጥሯል ይላታል። 30 ሺህ ብር ቆጥሯል ይላታል። ምንም ችግር የለውም ብቻ አንተ ወሬውን ከስር መሰረቱ ጀምረ እስካሁን እስካለበት ደረጃ ንገረኝ ትለዋለች። ከዛም እሺ ምንም ችግር የለውም አለና እንግዲህ ሁሉንም ነገር ዝርግፍ አድርጎ ይነግራታል። አሁን በጣም የሚገርም ነው። አምራን ደግሞ ኤሚ ደግሞ እንግዲህ ኤርሚያስም ያንን ገንዘብ ለመካፈል የዛን ቤት ንብረት ለመካፈል አክሲዮኑንም ንብረቱንም ለመካፈል እንግዲህ ሳያፈቅራት ሳይወዳት ኤሚን ወድጄሻለሁ አፍቀረሻለሁ ብሎ እንግዲህ ሰተት ብሎ ሊገባ ነው። አምራንም ደግሞ እንግዲህ ናሆምን ሳትወደው ለገንዘብ ብላ ሰተት ብላ ገብታለች እንግዲህ። ነገር ግን ቤቱ በጣም እንግዲህ እሷ ከሰማች ይሄን ሁሉ ነገር ለዳግም ልትነግረው ትችላለች። ዳግም ደግሞ የባሰ እንግዲህ አቶ ሌኮንንም ይጠላዋል። ወይዘሮ ዝናሽንም እንግዲህ አባቱ የገባበት ጉድጓድ ሊያስገባቱ ላይ ይችላል፣ አይታወቅም። እሱ ራሱ እየተጠራጠረ ነው ማለት ነው። አባት እንዴት ነው ብላ እንኳን ስጠይቀው ኑሐሚን አይ አባቴማ በአንዱ ሂዶ ድፍት ብሎ ነው የሚመስለኝ እንጂ አየንም ሰማንም የሚል ያ ውሃ ሽታ ሆኖ ነው የቀረው።
እና የት እንዳለ አላቅም። ብቻ ግን ሀይምሮ የሚነግረኝ ክፉ ክፉ ነገር ነው። ብቻ ራሴን ዝም ብዬ ላለማስታወስ እሞክራለሁ። ብቻ ጥሩ ስሜት እየተሰማኝ አይደለም። አባቴ በህይወት እንዳለ አላመንኩም። ያለ አይመስለኝም በማለት እንግዲህ ለኑሐሚን ይነግራታል። ኑሐሚን ደግሞ ውይ አንተ ደግሞ ምን አለበት እንኳን ለሀይምሮህ አንድ ቀን እንኳን መልካም ነገር ብትነግረው ምን ችግር አለው ትለዋለች። አይ ኑሐሚን አንቺ ስላልገባሽ እኮ ነው ይላታል። እና ኤርሚ ደግሞ እንግዲህ ኤርሚያስ በቃ ሊገባ ነው። ቤት ውስጥ ገባ ማለት በቃ አቶ ሌኩን ራሳቸውን ነው ሲጥ አድርጎ የሚገድሉ። ምክንያቱም አሁን በራቸውን ዘግተው ያለቀሱ በቃ ነው ያሉት ማለት ነው። ህሊናቸው አላስቀምጥ ብሏቸዋል። እንግዲህ አቶ ሌኩን በጣም መልካም ሰው ናቸው። ነገር ግን በቃ በድንገት እንግዲህ በዘናሽ አማካኝነት በድንገት እንግዲህ የሰው ነፍስ አጠፉ። ወዲያው በእውነት ለመናገር ለፖሊስ ሊሰጡ ነበረ፣ ሊያመለክቱ ነበረ። ግን ደግሞ በቃ እንትን አላሉም። ተው በቃ ምናምን ስትለው በቃ ተው ማለት ነው። እና ለምን አምራንን ሲጣርገን አንገላትም እማዬ ትላታለች ኤሚ። ይኸውልሽ እኔ በብልሃት እንጂ እንደዚህ በብልጠት አንተን አልልም፣ በብልሃትን ነው የሚደረገው። ስለዚህ ተረጋጊ ኤሚ ተረጋጊ ትላታለች። እንግዲህ በኦልሬዲ ዳግም ወንድሟ እንደሆነ አምናለች። ምናላት ሲፈታተናት ማለት ነው። ዳግም ወንድምሽ መሆኑን ብታቂ ዳግምን ነው የምትጠይው ወይስ ደግሞ እናትሽን ነው? በእውነት እናቴን ነው። ትዳራቸው አባቴ እናታይም እንዴ? አባቴ እኮ በጣም በር ዘግቶ እያለቀሰ ነው ያለው። ስለዚህ እኔ አባቴን እናቴን ነው እንጂ ዳግምን ለምን ብዬ እጣላለሁ? በእርግጠኝነት ወንድሜ ነው። ነገር ግን ጀስት ለማረጋገጥ ነው እንጂ እኔ ወንድሜ እንደሆነ አውቃለሁ፣ እርግጠኛ ወንድሜ ነው ብላለች። እና እንግዲህ ሀብት ነው የሚላት። እኔ እንድነጋባ ፈልጋለሁ ይላታል። ምን ማለት ነው ኤርሚ? እኔ ጠላታችሁን ኤርሚያስን አገባው በቃ ላገባ ነው ብዬ ነው የምነግራችሁ። ምን አይነት ነገር ነው የምታስበው አንተ? እና ዳግም እኮ ሀብት ሊካፈል ነው። ወንድምሽ ከሆነ እኮ ሀብት ይካፈላል ይላታል። እኔ ቢካፈል አይመለከተኝም። ነገር ግን አንተ ሁለተኛ ስለ ሀብት ስለምናምን እንዳትለኝ ሁለተኛ። በቃ ዝም ብለን እንደ ኤርሚያስ እና እንደ ናሆም እና እንደ አምራን በቃ እንትን እንበል። ዝም ብለን ሂደን መዘጋጃ ቤት ቀለበት ሁለታችን ብቻ አድርገን ይዘሽኝ ሂጂ አስተዋውቂኝ ይላታል። እንግዲህ እሷ የምር ነው የምታፈቅረው። አንደኛ ድንግልናውን የወሰደው እሱ ስለሆነ እንግዲህ ሴቶች ደግሞ የመጀመሪያ ፍቅረኛቸውን በጣም አብልጠው ነው የሚወዱት። ስለዚህ ለዛ ነው ማለት ነው እንግዲህ ወዳዋለች ሚላትን ነው እሺ የምትል እና ለዛ ነው ማለት ነው እንትን ያለችው ምንድነው በቃ እሺ ይሁን ያለችው ማለት ነው። እና አሁን ገጠሩ ፕሮጀክት ላይ በእውነት በጣም የሚገራርም ነገር እየተፈጠረ ነው። በጣም እውነት ገጠር ያለው ነገር እንዴት ደስ እንደሚል ያለው ባክግራውንድ ምናምን በጣም ደስ ይላል። የእውነት የገጠር ልጆች እንግዲህ ምን አይነት ትዝታ እንደሚጠላቸው አላቅም። የእውነት በቃ የሆነ እንዴት ነው ልባችሁ ነው በቃ የሚሄደው እና በጣም ደስ ይላል። በቃ ያለው ነገር ዛፉ፣ ቅጠሉ ብቻ እውነት በቃ ምርጥ አየር ማለት እኮ እውነት ያልተበለከለ አየር ማለት እንግዲህ የገጠር ኑሮ ነው ማለት ነው። እና በጣም ነው ደስ የሚለው። እንግዲህ ኑሐሚን ደግሞ ወንድ አጥር የተባለ አጥር ሰውዬ እንግዲህ እያስቸገራት ነው። ሚስቴ ነሽ እያላ ነው እንግዲህ ናሆም ማለት ነው። ናሆም እንግዲህ ወንድ አጥር ድንገት ማለት ነው ናሆምና ኑሐሚንን ሲያይ በቃ እንደ እብድ እያደረገው ነው። ምን ብለህ ነው አንተ ከሚስቴ የምትጠጋው? እኔ ወንድ አጥር ሽመሌን ውሸት አላስተምራትም፣ በጣጥሽ ነው የምጥልህ፣ እረፍ እያለው ይገኛል። እንግዲህ ናሆም እንዴ ምንድን ነው ኑሐሚን ይሄ ባልሽ ነው እንዴ? ምን ብለሽ ነው? ቆይ እሱ እኔን አጥምዶ የያዘኝ ይላል ማለት ነው ናሆም። አይ እኔ በፊት
እማዬንና 100 ሽማግሌ ልኮ ነበረ። ነገር ግን እናንዬ አልተቀበለችውም። እኔም ደግሞ አልፈልገውም። ለዚህ ነው በቃ ሌላ ምንም አይነት ሚስጥር የለውም። ስለዚህ እኔ አልፈልገውም፣ ዞር በል ካጠገቤ እያለች እንግዲህ ወንድ አጥርን እንትን እያባረረችው ነው። እነሱ ደግሞ እየተፈታተናት ነው። እና አሁን ደግሞ በጣም ፈርቷል። የከተማ ወንድ እንግዲህ በጣም ፈሪ ነው እና በጣም ነው የፈራውን አሁን ማለት ነው። በቃ እንዳጋጣሚ ማለት ነው ኮምፒውተሩን እየነካካ እያለ አምራን ደውላ ልክ እያወራት እያለ ማለት ነው ድንገት ወንድ አጥር በሬው ሂዶበት ልክ እየሮጠ ሲመጣ እኔ ነው ብሎ ድፍት ብሎ ነበር። ወይኔ ናሆም እንዲህ ነው የሚፈራው። በስም ከዛ ወንድ አጥር ብሎ ሲሮጥ ማለት ነው አምራን ደግሞ ስለምን አጥር ነው የምታወራው ትላለች። በቃ ከዛ ስልኩን ዘጋባት ማለት ነው። እንግዲህ አምራንን ማውራት አልፈለገም በእውነት። አሁንም ቢሆን ምን አለ ማለት ነው ናሆም፣ እኔ የምልሽ ኑሐሚን ከዳግም ጋር እንዴት ናችሁ ይላታል። አሀ ምን እናደርጋለን፣ እንዴትም አይደለንም፣ ያው እንደነበርነው ነው። በእውነት እኔ ዳግም መጀመሪያ አካባቢ መጥፎ ሰው መስሎ ነበረ። አሁን ግን በጣም መልካም ልጅ ነው። በጣም የዋህና መልካም የተባረከ ልጅ ነው። ስለዚህ ለምን አታገቢውም? ይሄ እንዲህ አይነት ሰው ደግሞ ለአንቺ ይገባሻል ይላታል። ለወንድምህን ለእኔ እያጭህልኝ ነው ማለት ነው ትላለች። ድንግጥ አለና ወንድምህ አለ። እየረሳች እንግዲህ በተደጋጋሚ ናሆምና ዳግም ላይ ወንድም ትላለች ማለት ነው። እስካሁን ድረስ ዳግም ወንድሙ እንደሆነ አላወቀም ናሆም። እና አይ አንድ ላይ ስላላችሁ እኮ እየተሳሳትኩ እኮ ነው፣ ለምንድን ነው በተደጋጋሚ ወንድም ነው የምትይኝ ይለዋል ማለት ይላታል። አይ እየረሳሁት እኮ ነው፣ ነገር ግን ያው አንድ ቤት እስካላችሁ ድረስ ያው ወንድም ማለት አይደለ፣ ወንድምና ወንድም አይደላችሁ ትላለች። አይ ነው እሱስ ልክ ነሽ። እና ታዲያ ወንድሜን ብታገቢው ምን ይመስልሻል ይላታል። አይ ልቤ እኮ አንዴ በልቤ ውስጥ የታተመ አንድ ሰው አለ፣ እንዴት አድርጌ አስወጥቼ ሌላ ማስገባት እችላለሁ ትለዋለች። ማን ነው? ያነ ኤርሚያስ ነው አሁንም ይላታል። የማን ነው ኤርሚያስ? ምን ማለት ነው? ኧረ እኔ ረስቼዋለሁ ኤርሚያስን። እና ማን ነው ትለዋለች። ውይ በቃ እናና የላግዛት አለች እና ሄደች ማለት ነው። ወደ ኪችን ሄደች እና እንግዲህ እየተብሰለሰለ ነበረ ናሆም። እንዴ እኔን ነው እንዴ አሁንም ቢሆን ፍቅሩ አልወጣላትም፣ የኔ ፍቅር አልወጣላትም ማለት ነው እያለ እንግዲህ ብቻውን እያወራ ነበረ። እሷም ደግሞ በቃ ደንግጣለች። አሁንም ድረስ እንግዲህ ፍቅራቸው ሊቀጥሉ ይችላሉ። ምክንያቱም አምራን ሁሉ ነገር ከሰራች መቼም እንዲሆና በጭራሽ ልታገባው አትችልም። ቤት ውስጥ እንደዚህ ካሜራ እየደበቀች እናትና አባቱን ይህንን ነገር ካወቀች እንግዲህ እነሱን ልታሳስር ትችላለች። ናሆም እንኳን ባያገባት፣ በነገራችን ላይ ናሆም እንኳን ባያገባት በቃ አምራን ፍላሹን ይዘዋለች። እንግዲህ ልታሳስራቸው ትችላለች። እንዳሰበችው ያነ ገንዘብና ንብረት ልትወስድ ትችላለች ማለት ነው እንግዲህ ምክንያቱም በጣም ይህንን ፍላሽ ከማንም ማወቅ አልነበረበትም። ነገር ግን ዝናሽ ባመጣችው ሴራ ራሷ ልትገባበት ነው ማለት ነው ዝናሽ። ነገር ግን የሚያሳዝኑት አቶ ላይኩን ናቸው። አምራን በእርግጠኝነት ያንን የጓጓችለትን ሀብት ትወስዳለች። ለምን ይህንን ለፖሊስ ከምሰጥና ከዚህ ግማሽ ገንዘብ ከምሰጪኝ ሁላ ልትላት ትችላለች። ነገር ግን በዚህ ስትላት በዚህ ስትላት በዚህ እውነት አምራን ምንም ሊይዟት ሊጨብጧት አልቻሉም። እንግዲህ እንዲህ አይነት ምራት አይጣልባችሁ። አማቲቱም እባብ ምራቲቱም መሰሪ በቃ ያው ናቸው። ብቻ ግን እዛ ቤተሰብ ውስጥ የሚያሳዝኑት አቶ ለይኩንና እንትና ናቸው ማለት ነው የሚያሳዝኑት። አቶ ለይኩንና ዳግም፣ ናሆም፣ ኤሚን እንግዲህ ቤተሰብ ብትንትኑ ሲወጣ ይሄ ነገር ያሳዝናል። እውነት ለመናገር በጣም የሚያሳዝን ነገር ነው።
ስለዚህ እንግዲህ ከዚህ ድራማ ላይ ብዙ ነገሮችን እየተማርን ነው። በጣም ከባድ ነው በእውነት ሰውን ማመን እንደሌለብን። ሰው ምንም ቢሆን እንግዲህ ዝናሽ የሰራችው መጥፎ ነገር ቢሆንም ነገር ግን ያንን ልጅ አምናው ነበረ። ነገር ግን ገንዘብ በጣም እንደሚሰራ ነው ማመን ያለብን። በገንዘብ ምክንያት ብዙ ነገር ይቀየራል። እንግዲህ እጥፍ እሰጣለሁ ስትለው አሳልፎ ሰጣት። ያው ያለው ነገር ነው። ዝናሽ እንግዲህ ተዋርዳለች። ከዚህ በላይ ድጋሚ አሁን ቪዲዮ ባላስቀርጽ ኑሮ ይህ ሁሉ ነገር ባልመጣባት። ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ ባይ።